የእናት ቤት ያለ መሰለ እንዴ 24 ሰዓት የምትጋደም ምንድነው? አንተ ለሰው ልጅ ክብር የለም እንዴ? እንዴት ነው የምንቀሰቅሰኝ? አይ ወይም እንደሚስት ቁርስ ደርሷል ተነስ ልበል። ባል ሀገር ማለት ይኸውልህ ለልጁ ለቤተሰቡ አይደለም ለወጭ ወራጁ ውሃ ለጠማው ወተት የሚያጠጣ አተ ዝም ብለህ በቃ ተረጋጋሱ። ምንም አያውቅም። በቃ ፍታው። ስማ አንተ በጣም አፍልታ ድፍረት ካልሆነብኝ ምን አድርገህ እንደታሰርክ ማወቅ ይችላል? ምኑን አውቀዋለሁ ብለህ ነው? ካቴና እጄ ላይ ያስገብተው አፋፍሰው ከሰዎች ጋር እዚህ አምጥተው ጣሉ። ጊዜ ብቻ እድል እንዲሰጡ እንዳደረኳቸው ድጋሚ ራሱ የሚሉ ነው ይመስለኛል። ይኸውልሻና ኪራ ስራ መስራት ሞራል ላይ አይደለም። ስለዚህ ወደ ቢሮ ተመለሽ። እሱማ እኮ የእንጀራ ጉዳይ ሆኖብኝ ነው እንጂ ደስ አይለኝም። አለቃ ውጪ ልጠብቅ ደግሞ ሚስት እንዳትመጣ ሽና ትግስትሽን በደንብ ማየት እንችላለን። በእናታችሁ ለማጽናናት ብላችሁ የሰው ቁስል በእንጨት ነግቶ እንደሚያደም አይነት ቃል አትናገሩ። ግን ያከሲ ስለዚህ ነገር ያውቃል። እሱን ጠይቁት። ማንን? ሜርሲ ሞይኗ የጠቆመብኝ አይደለም ሌላን ሰው የወለደሽን ወላጅ እንኳን አውቀዋለሁ ብለሽ በሙሉ ልብ የምትናገሪበት ዘመን ላይ አይደለንም። ስለዚህ ተረጋጊ። ደግሞ ባለ ያልሽው ሰው እንደታሰረ ሰምቻለሁ። ማን ነገረክ? ወፏ ልበልሽ ነፍሰ ገዳይ እንደሆነ አውቃለሁ። ደግሞ ላንቺ አይገባሽም። ያንተ ሐሳብና አስተያየት አያስፈልገኝ። ካሁን በኋላ ከህይወቴ እንድትወጣ ብቻ ነው የምፈልገው። አንቺም ደግሞ አብረሽው እንደነበርሽ ያውቃለሁ። እና እሱን ነገር ልትጠቀምበት አስበ ኪራኮ ቤቱ ሲመለስ እኔን ነው የሚያገኘኝ። ምሩን እንደዛ ገፍትሮ ከጣላት እኔን ደግሞ ምን ሊያደርገኝ እንደሚችል አስቡት። አንቺ ደግሞ ልሽ እኔ ያላት ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ጽናት ድራማ ዛሬ ላይ በጣም አጓጊ ሆኗል። ታዲያ ጽናት ከቤት ወጣለች። ከኪራ ጋር መጋጨቷ ሁሌም የተለመደ ነበረ። መናደድና መንቆጫቆጭ ልምዱ አድርገው ነበረ። ታዲያ አሁን ላይ ኪራ በተናገራት ነገር ጥላ ወጣለች። ኪራ ደግሞ ስብሰባ ነበረውና ከሰራተኞች ጋር ምሳ ግብዣ ነበረው። ከዛ ከሀናም ጋር ወደዛ እየሄደ ያለ ጽናት ደግሞ ከጓደኛዋ ጋር ቀጠሮ ይዛ ስለነበረ እዛ ቁጭ ብላ ነበረ። በአጋጣሚ እዛ ይገናኛሉ። ታዲያ አንቺ እዚህ ምን ትሰሪያለሽ በማለት ሲያፋጥጣትም አንተስ እዚህ ምን ትሰራለህ በማለት ትናገራለች። እሱን ከሀና ጋር ስለሆነ አንተ ከሷ ጋር መጣህ ትጠይቀኛለህ በማለት አንተስ ምን ልትሰራ ነው ትለዋለች። እሱም የምሳ ግብዣ ከሰራተኞች ጋር እንዳለበት ይነግራታል። ታዲያ ቀለበቱ አልነበረም። ቀለበትሽን ያወለቅሽው እንዲመችሽ ነው ወይ ከጎረመሳሽ ጋር በማለት ንግግር ያደርጋሉ። ከዛም በኋላ እቤት ከመጣ በኋላ እሱም በንዴት ሰክሮ ይገባል ማታ። ታዲያ ቀለበትሽ እንዲመችሽ ለምን አደረግሽው ብሎ ቀለበቷንም ያወልቃል። እሷም ታዲያ ቀለበቴን በግድ አድርጎ ያወልቅባታል ቀለበቷን። እሷም ትናደድና ፈላጊ የላትም ብሎ ነው አይደል እንደዚህ የሚያደርገኝ ቆይ አሳያለሁ በማለት ልብሷን ሰብስባ በማታ ትወጣለች። ሚናም ታዲያ አትሄጂ ብላ ብትለምናትም ጥላት ትሄዳለች። ማን ደውዬ ልናገር ሙሩን ደውዬ መናገር አለብኝ በማለት ትደውልና ትነግራቸዋለች። ታዲያ እነሱም ተደናግጠው ይመጣሉ ወደ ቤት። ኪራም መምጣታቸውን ሲሰማ ክፍሉ ገብቶ ጥቅልል ብሎ ይተኛል። ታዲያ ቢያስጠሩትም ሚናም ገብታ ሰው ይፈልጋል ብትለው ከሚና ጋራ ይነጋገራሉ። ጭግብ ይሻለው በማለት በትራስ ወርውሮ ይመታታል። ታዲያ ናሆም ሲጠሩት ይወጣል። ታዲያ ምን ሆናችሁ ነው ብሎ ናሆም ይጠይቃል። ኪራ ጽናት ጋር ልክ እንዳልሆነ ጽናት ተናዳጂ እንደሆነች ከጋብቻ በፊት ያላት ጸባይና አሁን ላይ ያለችበት ሁኔታ ጥሩ እንዳልሆነ እኔ ግን ምንም ያጎድልኩባት ነገር የለ ስራም ቢሆን እሰራለሁ ከስራ ውጭ ደግሞ ተሷ ጋር ነው ማሳልፈው። ታዲያ ባልሆነው በመናደድና በመጨቃጨቅ ላይ ከርመናል። ታዲያ በተጋባን ማግስት እንደዚህ አይነት ጸብ ተፈጠረ ብዬ ለማንስ ነው የምናገረው? ለምን ቀደም ብላችሁ ነገሩ ከሯል ማለት ነው። ናሆሜ ሁሉንም ነገር ከሰማ በኋላ ለምን አልተናገራችሁም ብሎ ሲጠይቀው እንዴት ነው ምን ብዬ ነው የምናገረው? በሰርጋችን መሃል ማግስት ተጣላን ብዬ ነገር ግን በሀናም ላይ እንደምትቀና ሁሉንም ነገር ዝርዝር አድርጎ ለናሆሜና ለሙሩ ያስረዳቸዋል። እነሱም ታዲያ ካዳመጡ በኋላ ነገሩን ጽናትን እንደሚያነጋግሩት እሱን ለማረጋጋትም ይሞክራሉ። ኪራ ግን በጣም እብድ ብሏል። እሱም ጥሎ ጽናትን እፈልጋለሁ በማለት ከቤትም ለመውጣት ሙከራ ሲያደርግ ናሆሜ እንደምንም ለሚያረጋጋት ሞክሯል። ሀና ደግሞ በስራው ምክንያት ወደ ቤት ትጓዛ ትሄዳለች። ቤት ከሄደች በኋላ ዛሬ ቀጠሮ ሰጥቻለሁ፣ ትናንትና የሄድንባቸው ሰዎች ለዛሬ እንደምንም አብረን
እንድንሰራ ተነጋግረናል በማለት ልትነግረው ስትሄድ ጽናትም አለች ወይ ብላ ጠይቃ ነበር በፍራቻ የገባችው። ነገር ግን ኪራ በአንቺ ምክንያት ነው ትዳር የተበጠበጠ ብሎ እሷንም ቢሆን እንቅ ያደርጋታል። በጣም ከፍቷት አዝና ተቤት ትወጣለች። ሀናም ታዲያ ሙሉ ደርሳ ነበረ ናሆሜ ያገላገሏት። ኪራንም አረጋግተውታል። በአንድ በኩል ደግሞ ጆከር እስር ቤት ገብቷል። ከሰኒ ጋራ አብረው ካሳለፉ በኋላ በሌሊት መጥተው ያንገላቱ ወደ እስር ቤት አስገብተውታል። ማን እንደተናገረ ባይታወቅም ሰው እንደገደለና ወንጀለኛ እንደሆነ አሁን ላይ እስር ቤት ተወርውሯል። እስር ቤት ደግሞ ያጋጠመው መጥፎ ሰዎችና ክፉዎች ናቸው። እነሱም ደግሞ ያንገላቱታል። ዝፈን ጨፍር በማለት እሱም ታዲያ ሰንን እያሰበ እያንጎራጎረ ነበረ። በዛም ደግሞ ጨፍር አውቃለሁ የሻማ ይዤ አልመጣሁም፣ ምንም ነገር የለኝም። እዛ ደግሞ ከገጠር የመጣ ሰው ውስጥ ስለነበረ እሱ ደግሞ ምን አይነት ጉድ ነው፣ እኛ ሀገር ሰውን እንግዳን የሚቀበሉት በማድረግ እርጎውና እንጀራውንም ቢሆን ማዕዱን በማቅረብ ነበር። እዚህ ደግሞ የተለየ ነው ወይ ጥጋቤ፣ ከአዲስ አበባ መጥቼ ይኸው እስር ቤት ተወረወርኩ በማለት ያጫውተዋል። ሙሩም ታዲያ ሚናን ምን ተፈጥሮ ነው ትላታለች። ለምን አልነገርሽንም ይሄን ሁሉ ሲደረግ ስትላትም አይ ሙሩ ብነግርሽ እኮ አሰምኝም ነበር በሰዓቱ ወደኛ ነው የምትይኝ በማለት ሚናም ትነግራታለች። ጽናት የዚህን ያክል ተቀይራለች ማለት ነው ቤቷን ጥላ እስከ መውጣት ድረስ ያደረሳት በማለት ሙሩም ትናገራለች። በአንድ በኩል ደግሞ ራኬብ ቅዱስን ታገኘውና ስለ ሰኒና ስለ ጆህር እየነገረችው ነበረ። ታዲያ ሙሉውን የሆነውን ነገር ልትገልጽለት አልቻለችም። የእህቷን ነገር ደብቃ ጆከር ሰውን እንዳጠፋና እሱም ደግሞ በሕግ እንደሚፈለግ ታዲያ እስካሁን ሲቀልድባት ነበር በእህቴ ላይ በማለት ትነግረዋለች። ነገር ግን ለእህቴ ብዬ የሆነ ነገር ማድረግ አለብኝ በማለት ታማክረዋለች። ታዲያ ያለውን ነገር ከስር መሰረት ንገሪኝ በማለት ሰኔንም እስቲ እናናግራት በማለት ቅዱስም ጆከር እኮ እውነት ፈያን ነገር ፈጽሞት ከሆነ ከምንም አናድነውም በማለት ቅዱስም ይናገራል። እውነት ነው ግን ደግሞ እኔ እውነታው ከእህቴን ለማዳን ነው በማለት ግን ደግሞ የምትናገሪው ነገር አንደኛውም እውነት የለውም እና በድንገት ተጋቡ እና ደግሞ አሁን እንደዚህ አይነት ነገር መጣ ሲባል የሆነ ችግር ተበፊቱም እንዳለ ነው እንጂ የሚያሳየው አሁን በአሁን ሊሆን አይችልም በማለት ቅዱስም በጥርጣሬ ውስጥ ነው ያለው። ከርም እንግዲህ ፍርድ ቤት ፖሊሶች እየጠየቁት ነበረ። ታዲያ የሆነውን ነገር ሁሉ ይናገራል፣ ግን ደግሞ ግልጽ አድርጎ አልተናገረም። ከስፒድ ጋራ ገንዘብ ለማግኘት ብሎ የሆነችን ምስኪን ጥሩ ልጅ የሆነች እንዳገቷት ከዛም በኋላ ደግሞ ልጅቷ ጥሩ መሆኗን ሲያይ ለእሷ አግዞ እሱን ደግሞ እንደመታው ግን ደግሞ በሰዓቱ ይንቀሳቀስ ነበረ በማለትም ይገልጽለታል። ፖሊሱም ታዲያ ጥላው ሄድክ ሲንቀሳቀስ ነው ወይስ በዛው ቀርቷል ብለውም ጠይቆት ነበረ። ለጊዜው ይንቀሳቀስና የተነፍስ ነበር ግን ፈርቼ ጥየው ሄድኩኝ። ግን ደግሞ አሁን ያመለከተብኝ ሰውዬ ተኔ ጋራ በጣም ችግር አለው። ማን እንደላከው ባላውቅም ግን ደግሞ ማህር ካልሆነ ታዲያ ያስያዘኝ ማን ነው ሊያስይዘኝ የሚችለው በማለትም ያለው ሰውዬ ጋራ ምን አይነት ችግር አለባችሁ በማለትም ሲጠይቀው ምንም አይነት ችግር የለበትም፣ እኔ ግን ያደግኩት ጎዳና ላይ ነው፣ ግን ደግሞ እንዲህ አይነት መጥፎ ስራ ሰርቼም አላውቅ በማለት ይነግራል። ታዲያ ነገሩን ስንፈጽም የያዝነው ነገር መጥፎ ነገር ነው ብዬ ብነግረውም ሊሰማኝ አልቻለም። በዛ ምክንያት ነው። ግን ደግሞ ሀሳብክን እንዴት ልትቀይር ቻልክ ሲለው የያዝናት ልጅ በጣም ጥሩ ልጅ እንደነበረች ይናገራል። ፍቅር ይዞሃል ሲለውም በሰዓቱ አልነበረም፣ እየቆየ ሲሄድ ግን ይህን ነገር ተረድቻለሁ በማለት ጆከርም ይመልስ። ያዛችኋት ልጅ ስሟን ሲለውም ስሟን አላውቀውም ይላል። እያንዳንዷ ነገር የያዝካት የገባህበት ችግር ገደል እንደሚከተት ታውቃለህ፣ ስለዚህ ተናገር ቢለውም ፖሊሱ ሊነግር አልቻለም። ወፊላላ ብለን ነው የምንጠራት፣ ስሟን ግን በትክክል አላውቀውም በማለት ይነግረዋል። ታዲያ እሱ ላይ ጨክኝ ሳይሆን በሰዓቱ ከገባንበት ነገር ስህተት እንደሆነ ስነግረው በመግባባት ስላጣን ነው እንጂ እኔ በሱ ጨክኝ አይደለም፣ ከኋላው ነው ማጅራቱን አንድ ጊዜ በድንጋይ መታሁት በማለትም ተናግሯል። ጆከር የመታው ልጅ ይሄ ነው ብሎ ፎቶውም ያሳዩታል በትክክል። ታዲያ እዛ ቦታው ላይ ሄደን ምንም አይነት አስክሬን አላገኘንም፣ አንተ ወስደዋል፣ ደብቀዋል በማለት ያፋጥጡታል። እኔ ጥራሽ አልተመለስኩም ወደዛ፣ ምን ሊያደርግልኝ ነሱ የእሱን አስክሬንም ወስደው ደግሞ እሱ ላይ ጨክኛ አልነበረም፣ ነገር ግን ተሳስቼ ነው በማለት ጆከርም ይናገራል። ደም እኮ ተደብቆ አይቀርም ተናገር በማለት ፖሊሱን ሲያጣድፈው ታዲያ ያመለከተው ሰው በአጠገቡ እንደነበረ ስትገለው ያየ ሰው ነው
በማለት መርሲማ ነው አይደለ? እሱ ነው ይሄ እንደዚህ የሚለው ሲለውም የማን ነው መርሲማ በማለትም ይጠይቀዋል። ታዲያ ያመለከተው ሰው ክብሮ መሆን አለበት። መርሲማ አላመለከተም። እንግዲህ አሁን ሁሉም በህግ ቁጥር ስር ይውላሉ ብዬ አስባለሁኝ። ምክንያቱም ጆከርና ሰኒ በጣም ተሰቃይተዋል። እውነቱ ወጥቶ ጆከርም ከእስር ቤት እንዲወጣ ከሰኒም ከችግሯ እንድትላቀቅ ቃት ይችላል። ክብሯን ለራሱ ለማድረግ ያላደረገው ጥረት የለም። ነገር ግን ታዲያ መርሲማ ክፉና ጨካኝ ሰው ነው። በጣም ሲያሰቃየን ነበረ። ስለዚህ አሁን ሰላም ያገኘው እሱ ደግሞ ማለት ምን ማለት ነው በማለትም በጣም አለመግባባት ተፈጥሮ ነበረ በማለት እሱ ነው ይሄን ሁሉ ያደረገው እሱ ነው ጠይቁት በማለት ጆከርም ይናገራል። ተባባሪ ነው ወይ ሲሉት በፍጹም ከእሱ ጋር ምንም አይነት ወንጀል ሊሰራ አልችልም፣ ግን ደግሞ እሱ አይደለም የከሰሰኝ ሲለው ጥያቄያችንን ጨርሰናል ብሎ ፖሊሱም ይነሳል። ቅዱስም እንግዲህ ወደ ሰኒ ጋር ሄዶ ሊያናግራት ሙከራ አድርጓል። ታዲያ እንደታገትሽም ሰምቻለሁ፣ ጆከርም እስር ቤት እንደገባ ራኬብ ነገረችኝ ብሎ ስለ እኔስ ትለዋለች። ስለ አንቺም እንደታገሽ ሰምቻለሁኝ፣ ግን ደግሞ አንቺ ግን ይህን ሁሉ ነገር ስታሳልፊ ለምንድን ነው ታንዳችን እንኳን እርዳታ ያልጠየቅሽው ሲላትም ተመስገን ሙሉን አልነገረችም ስለኔ ነገር በማለት ትተነፍሳለች። ነገሮቹ በፍጥነት ነው የሆኑት ለዛ ነው ስትለው ቢሆንስ ዶክተርም እኮ ህመምሽን ታልነገርሽ ሊያውቅ አይችልም። ታዲያ ለእኛም ታልነገርሽን እንዴት ልናውቅ እንችላለን? ለእኛ ለመንገድ እኮ ብዙ ጊዜ ነበረች ሲላትም የነኪራ ስርግ ተጠምደን ነበር። በዛ ግርግር ውስጥ ደግሞ ምን ብዬ ልናገር በማለት ሰኒም አድበስብሳ ትተዋለች። ታዲያ ስለ ሁኔታውም ሊያጣራ ሲሞክር ራኬብ መታ። እሷም ያወቀችው አሁን ነው ሰው ገድሎ እንደታሰረ። ስለዚህ ከዚህ በፊት ምንም እንደማታውቅ አድርጋ ለሰኒ ትከራከራለች። ሰኒ ደግሞ አሁን ላይ ወደ ጆከር ጋር ሄጄ ሁሉንም ነገር ጠይቄ እናንተ ደግሞ በኋላ ጠይቁታላችሁ በማለት ታሳምናችኋለች። ቅዱስ ሄደን የሁኔታውን ሁሉ አብረን እንጠይቀው ሲላት ነበር እንደዛ ያለችው። ጆከርም እንግዲህ ከአንዱ ጋር ምሳ እየበላ ነበር እዛ እስር ቤት። ወዲያው ደግሞ እዛ የሚያሰቃዩ ሁለት ሰዎች አሉ። አንዱ በጣም ክፉ ነው። መኝታ ተኝቶ እንኳን በጣም ነው የሚያሰቃየው። ተነስ ተቀመጥ እያለ ታዲያ መጥተውም ጥርግርግ አድርገው ምሳ ሳይበሉ ሳይጠግቡ ይወስድባቸዋል። ሰውየውም ታዲያ አይታትዬ ወተትሽ ሁሉ ነገርሽ ናፈቀኝ፣ ይደላኛል ብዬ ግብርናውን ትቼ ወደ ከተማ መጥቼ ጉድ ሆንኩልሽ በማለት እስር ቤትም እንዴት እንደገባ ባደራ መልክ ሰው ነው እቃ ድርስልኝ ብለው ከዛ ደግሞ አፍሳፈሰው በምንም በማላውቀው መንገድ እስር ቤት ከተቱኝ ይላል። ታዲያ አንተ ንጹህ ሰው ከሆንክ ትወጣለህ አይዞህ እያለ ጆከርም እያበረታታው ነበረ። አሁን ላይ ኪራም እብድ ብሏል። ጽናቱን ወዴት እንደሚፈልጋት ባያውቅም ስልኳንም ዝግ ነው። ስለዚህ ወደ ሄጄ እፈልጋለሁ ብሎ ሲወጣ ናሆሜ ይመልሰዋል። ናሆሜንም አትንካኝ፣ ልቀቀኝ፣ ሄጄ እፈልጋታለሁ በማለት አሁን ላይ የሚያደርገው ነገር ሁሉ ጥፍት ብሎበታል። ታዲያ ለማበድ ትንሽ ነው የቀረው። ናሆሜም በጣም ተቆጥቶ አንተም እሷም ትልቅ ሰው ናችሁ፣ ችግራችሁን ደግሞ ተነጋግራችሁ መፍታት እንጂ እንደዚህ በማበድ ነው ወይ በማለት ተቆጥቶ ያስገባዋል። ሚናም እንግዲህ እየተንቀጠቀጠች በፍራቻ እንደዚህማ ከሆነ እኔንም ይገለኛል፣ ስለዚህ እናንተ ቤት ይዛችሁኝ ሂዱ ብላ ሙሩን ትጠይቃለች። አንቺ ደግሞ እንደዚህ ሆኖ ምንድን ነው የምትይው በማለት ሙሩም ተረጋጊ ትላታለች። ናሆሜም ጋር እንግዲህ ዶላ ቀረሽ ነው በጣም ሲጣሉ ነበረ። ናሆሜን ታዲያ አትሄድም ብሎ ይከላከለዋል። እሱ ደግሞ ትዳሬ ቢፈርስ በአንተ ነው፣ አሁን የት ብለህ ልታገኛት ነው? ብትሄድስ ኖሮ በቃ ሄድ በማለትም ይናገረዋል። ሚና ደግሞ በፍራቻ ምሩዬ አንቺ ቤት ልሄድ በዚሁ ከቀጠለ አፍርጦ ይገለኛል በማለት በፍራቻ ትንቀጠቀጣለች። ክብሮም ደግሞ ወደ ሰኒ ጋር ሄድና በር ያንኳኳል። ሰኒን በር ስትከፍት ክብሮም እዚህ ምን ትሰራለህ ስትለውም አመሰግናለሁ ይባላል። ባታመሰግኝን ችግር የለውም ይላታል። ይሄ ደግሞ ምን አመጣው ስትለው ይሄ ነው እኮ የሚያስደስተኝ ቁጣሽም ሳቅሽም የኔ ኮስታራ በማለት ይነግራታል። አሁን ይህን ማወራበት ጊዜ አይደለም፣ እኔ በጣም ደክሞኛል፣ ተወኝ እባክህ በማለት ተወኝ እባክህ ስትለውም እኔም ወንድሜ እኮ ችግር ላይ ነው፣ ግን ደግሞ መጣው ሲላት የራስ ጉዳይ ስላንተ አያገባኝም፣ በቃ ተወኝ ብላ ልትገባ ስትል ደግሞ ያገባሽው ባል እንደታሰረ ሰምቻለሁ፣ ማን ነገረህ? ወፏ ልበልሽ ሰው እንደገደለም ሰምቻለሁ ይላታል። ሀሳብ መስጠት አያስፈልገኝም፣ ከአሁን በኋላ ከህይወት እንድትወጣልኝ ነው የምፈልገው ስትል አንቺም እንዳለሽበት ሰምቻለሁ እና ልትጠቀምበት ነው ወይ ትለዋለች። አንቺ የኔ ፍቅር ነሽ፣ ይሄ ብቻ ነው የምፈልገው ሲላት እኔ መቼም ለአንተ አልሆንም ሰምተሃል ብላ በሩን ትጠረቅምበታለች። እሱም ታዲያ የኔ ነሽ መቼም አልተውሽም በማለት በሩን ይደበድባል። ኪራም እንግዲህ እብድ ብሎ
ሙሩን በር ላይ ቆማ ገፍትሯት ይሄዳል። ሙሩን ትወድቃለች። ታዲያ ናሆሚን በድንጋጤ ሙሩን ያነሳና ኪራ ጽናትን ለመፈለግ ይሄዷል። እሷን አስገብተው እንግዲህ ሙሩም ታዲያ እኔ ደህና ነኝ ኪራን ተከትሎ የሆነ ነገር እንዳይሆን በማለት ትነግረዋለች። ሚና ታዲያ መሄዱ ሳይሆን ያሳስበኝ መመለሱ ነው እንዴ ለምን ስትላትም እኔንም እዚህ ታገኘኝ ይገለኛል። ስለዚህ ከእናንተ ጋር ልሄድ እባክሽ እናንተ ቤት ልቆይ ጽናት እስከምትመለስ ትላታለች። መለስ ታዲያ የሚያገኘን ማን መሰለሽ እኔን ሲኦል ነው የሚከተኝ። እኔ ለነፍሴ እፈራለሁኝ። አንቺ ትቀልጃለሽ፣ እኛ እዚህ ተጨንቀናል ትላታለች ሙሩ። ያ ታዲያ በባልና ሚስት መሀል ገብቼ መሞት አልፈልግም፣ ትንሽ አቆየኝ ደግሞ ወይም መኪና ገጭቶኝ በሌላ ነገር ብሞት ይሻላል በባልና ሚስት መሀል ገብቼ ከመሞት በማለት ጸሎቷን ስታደርስ ሙሩ ታዲያ ትስቃለች። አይሚና እየቀለድሽ ነው አይደል ስትላት በጸሎትም እየቀለድኩ መሰለሽ ወይ በማለት ትናገራለች። ሜም ታዲያ ፈልጎት ያጣዋል። ኪራ ወዴት እንደሄደ ወዲያው ይመለሳል። ታዲያ አጣሁ ስትል ሙሮ አዎ ወዴት እንደሄደ አላገኘሁትም ሲላት ወደ ቤት ለመሄድ ሲነሱ እኔም ሻንጣዬን አዘጋጅቼ አብሬ እሄዳለሁ ትላለች። አንቺ ደግሞ ወዴት ነው የምትሄጂው ቤቱን ባዶ አድርገሽ በማለት ይናገራታል። ኪራ እኮ እንደዚህ ተናዶ እኔን ሲያገኘኝ ይገድለኛል መሄድ አለብኝ በማለት ሙሩም ታዲያ በቃ እዚሁ እናድራለን ሚናን ብቻዋን ጥለናት ከምንሄድ በማለት ትወስናለች። ናሆሜም በቃ ተኝ በማለት ኪራን ለመፈለግ እወጣለሁ እኔ ቢላታል። ናሆሜም ለቅዱስ ስልክ ይደውልለትና ጽናትና ኪራ እንደተጣሉና አሁን ከቤት እንደወጣ እሱም ይነግረዋል። ምን ተፈጥሮ ነው ሲለው ስመጣ እነግርሃለሁ በማለት እንግዲህ ቅዱስም ወደ ቤት ሄዷል። ጆከር ደግሞ በጣም የሚያስጨንቅ ነገር ነው። እስር ቤት ሆኖ የእውነት ይሁን በህልሙ ይሁን እንጃ ቢላዋ ይዞ አንድ ሰው አጠገቡ ቆሞ ነበር። ታዲያ ወጋ አክሞ በቢላዋ እየወጋው ነበረ። ቪዲዮ በዚህ አብቅቷል። ኪራና ጽናትም እንግዲህ ይታረቁ ይሆን? ጽናት ወደ ቤት ትመለስ ይሆን? ክብሮን ሲያስበውና ያቀደው ይሳካለት ይሆን? እኔ ያሳዘነኝ ጆከር ነው። ጆከር እንደው በህልሙ ይሁንለት ሲገሉት ነው የታየው። ቀጣይ አብረን እናያለን። ላይክ፣ ሰብስክራይብ እንዲሸር በማድረግ አበረታቱኝ። በያላችሁ በሰላም ሁኑልኝ። ቀጣዩን አብረን እናየዋለን።